ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት ለካ ይሄን ደስታ መስጠት አልቻልኩም ለማለት ልጅ አባት ለዛ ነው ተመልሰሽ የመጣሽ ብላ ምን ማለት ነው? ነገር ነው እየደገምሽ ያለሽው። እኔ ከሱ ጋር አልተዝናነሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር ጣቢዋ ራሱ አደርሽን ፍቅር አስተጣጥ ሩት ሀብት ይሄን ይሄን ማስረዳት የምትጠበቅባትም ገብቶሻል። እኛ ምስክር ስላለን ገባሽ አይደለ? እንዴት አድርጋ ይሄን ያኔ የተጣመመውን እኮ አብርሃም ዛሬ አስተካክላ የሰጠችሽ እሷ ናት የኔ ቆንጆ። አንቺ አይደለሽም አሁን ያስተካክል ገባሽ አይደለ? ስለዚህ በተደጋጋሚ ይሄን ነገር ስትጠቀም ስለተሰማኝ ነው እንጂ ከሩት ሀብት ወደ ፍቅር አስተጣጥ የሚያቅ ገባሽ ሚዲያው ምስክር ነው። ስለዚህ መለስ ብለሽ ሂጂና ማለት ነው በአብርሃምም በሩታም ቤት ግቢና ቪዲዮአቸውን እኔ ቆንጆ። ስለዚህ አፍሽን ብዙም ማከፍሽ ጥሩ ነው። ተናገሪ ገዴ ቢኖርሽ በሰው ህይወት ገብተሽ አንቺ ነሽ ለዚህ ሁሉ ያበቃሻቸውና ርቀትሽን ጠብቂ የኛ ባልቴት። ለማንኛውም ሸራሩ ይድረሳል። ሲጀመር እኮ ፍቅር አሰጣጥ አትችይም። እኔ ጋር ሲዝናና ሲደሰት ስታዩ ሳዝናናው ስታየው ብላ እኮ ነው ያለቻት። ሰርፕራይዙንም ባሏ ማረድ ትታውቅበታለች። ስራው ሲመጣ እንዴት አድርጋ እንደምትጠብቀው ቤቷን ምን ማድረግ እንዳለባት ምን ነገር ገባሽ መለስ በይና ምን እንደሚያስደስተው አቃ ከቤተሰቦቿ ተበድራ ምን ብላ የገዛችለት ፒያኖ ባየሽ ገባሽ። ስለዚህ መለስ ብለሽ ዲወቷሽ ሁሉም የእሷን ትርፍ ነው እየሰራሽ ያለሽ። ኮፒ ነው ኦሪጂናሉን እሷ ሰራችው፣ ኮፒውን ነው አንቺ እየሰራሽ ያለሽ። ስለዚህ ለንግግርሽ ለፈት ይኖርሽ። በነብሯ ድርድር የለንም ገባሽ። አንቺ አቧራ መስለሽ ነው አሁን እርሜላ አብርሃም ታደሰ በፊልተርም በምን ማመዲሽ የሚያስበቀል ያራርቡ ያላ ሲጀመር ደብረ ዘይትና ኩሪፍቱ ከሩታና ካብርሽ የተረፈ አይደል እንዴ ሲዝናኑ የኖሩበት አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሁሌም ከጎን ያላችሁ ደግሞ ፈጣሪ ያበርታችሁ። ጾም እንዴት ይዟችኋል? ጾም በነገራችን ላይ የኛም እንግዲህ ከነገ ጀምሮ ይገባል ማለት ነው። ተዘጋጁ ጋይስ። ከዚህ በኋላ ዳር መተኛት የለም ማለት ነው። እና እንኳን አደረሳችሁ ያለውኝ ሁላችሁንም የኔ ማሮች። እናም ሌላ ደግሞ ማለት ነው እንግዲህ ትናንትና በጣም ስትንጨረጨር ነበረ ውሽሚት ማለት ነው። ማዝናናትን ፍቅር አሰጣጥን ከሩታ ሀብት የተረፈ ነው። በነገራችን ላይ አንቺ ለሷ ምንም የምታስተምሪያት ነገር የለም። አብርሽ ራሱ ማለት ነው መመለስ ይፈልጋል ገባሽ? አይፈልግሽም። የእውነት ፍቅር ብትሰጪው ኑሮ እስከ ዛሬ ድረስ አንቺን ለማግባት አያንገራግርም ነበር ገባሽ? እንደገና ሩታ ባለፈው ለታና ወደኔ ስትለው አይሄድም ነበረ። የእውነት ለአንቺ ፍቅር ቢኖረው ፍቅር አሰጣት ብትቺ ኑሮ ይሄን ያክል ጊዜም አያባክንም ነበር። ወንድ ልጅ ለሚፈልገው ነገር ጊዜም ሰዓትም አይሰጥም። ሲቀጥል ደግሞ እሰይ ይገባሻል ሩታ ሀብት ሄጅበት አንጫጫቸው ማለት ነው። አንቺ አርግዘሽ እያለ ያኔ ምን ስታደርግ ነበረ? ስትጎራረስ ነበር ፊትሽ ላይ አንቺን ከቤት አስወጥታው ምናምን በጣም ብዙ ነገሮች አሉ በህይወት የማረሳቸው ነገሮች። እንደዛ ስትዘል ነበር አንቺ አማንዬና ልዑልዬን አርግዘሽ እያለ ምን ስታደርግ እንደነበረ ጠንቅቀን እናውቃለን። ስለዚህ አንጨርጭሪያት ይገባሻል። ያለ ቦታሽ ገብተሽ ውሽሚት አሁን ዛሬ ላይ ተንጨረጨርሽ። በጣም አዲስ ህይወት ጀምረን ምናምን ታያለሽ ማለት ነው። ለምን 10 ጊዜ ለምን 1000 ጊዜ አትጀምሪም? እሷ ምን አገባት? አንቺን ብላል መጣች። ስለዚህ የዛኔ አብርሃም ጋር ስንት ስትዘይ ስንት ስታደርጊ ስንት ስታቃጣያት ነበረ እርጉዝ እያለች ገባሽ? ያውም በማይረሳውና በጣም ከባድ በሆነው ሰዓት ላይ እና አንቺ ይገባሻል። እንኳን አይደለም መንጨርጨር ደምን ባገና ታለቅሻለሽ። ሩታ ሀብቴ ተመችቶኛል፣ ሂጂበት፣ በደንብ አንጨርጭራት፣ በደንብ አስለቅሻት፣ ጭር ሲል አልወድምም እያለች ነው ሩቲ እንግዲህ ለሚሳደቡ ኮሜንታተሮችና ለውሽሚት ማለት ነው። ስለዚህ ትናንትና እያለቀሰች ነበረ ውሽሚት። በቃ ፊቷን በደንብ እኔስ ፖስት አድርጌላችኋለሁ አይታችኋታል። በቃ ፊቷ ተጨማደደ አይገልጸውም ማለት ነው።
አብርሃም ራሱ ትንፋሽ ሲያጥረው ነበር ሲል ነበረ ተናዶ ማለት ነው። እና ተረጋጋ ይዞህ እያለችው ነበር። አንቺ ብሎ አረጋጊ ማለት ነው። የአብርሃም አይን ጭፍን ግልጥ እያለ ነበር። በጣም ብዙ ጊዜ ወደ 100 ጊዜ የሚሆን ይሆናል። እኔ እንጂ አልቆጠርኩትም። ግን ወይኔ እኔ ራሱ ገርሞኝ ነው እኮ ማለት ከብዬ እያየኋቸው ነበረ፣ ፌሳቸውን ማለት ነው። በደንብ እያየኋቸው ነበር፣ እያስተዋልኳቸው ነበር። እና በቃ አብርሃም ራሱ እምባው ሊወርድ ምንም አልቀረውም። የውሽሚት መንጨርጨርማ ፈጣሪ ሆይ ትዕግስቱን ስጠኝ። ምንም አልሽ ምንም አንቺ ዳር ቀሪ ነሽ። በቃ እንደ ኳስ ተንሳፈሽ በአየር ላይ ነው የምትቀሪ። እመኚኝ ብዙም ሩቅ አይደለም። ምን ነው እንደዚህ ባላደርግ ብለሽ የምትቆጭበት ጊዜ ቅርብ ነው ብላሻለሽ። እና ሩታን ለመምሰል ነው እየተጋጋጥሽ ያለሽው። እሷን ለመምሰል ነው በቃ የማይደረገው ሁሉ አደርጋለሁ ብለሽ የምትደክመው ማለት ነው። ስለዚህ መዝናናትም ምን ማለትም ከነሱ የተረፈ ነው። ገባሽ? ምን ያልዞሩበት ቦታ የለም ሲጀመር ኢትዮጵያ ላይ እና ብዙም ቦታ በጉብኝት ያሳለፉት ነው። በመዝናናት እንደ እነ ማርክ ጋር ሄደው አብረው ሲዝናኑ ሄለን ጋር ሩታና ሄለን አንድ ላይ ሆነው ማርክና አብርሽ አንድ ላይ ሆነው ስንት ላይፍ አሳልፈዋል። ገባሽ? መለስ ብለሽ ቪዲዮዎችን ማየት በቂ ነው። ደግሞ ወንድ ልጅ የሚያዘው በገንዘብ አይደለም። ወንድ ልጅ የሚያዘው ባዝናና አይደለም። ገባሽ? ልብ ይጠይቃል። የእውነት ልብ መፈለግም ያስፈልገዋል። ስለዚህ አንቺን ማንም ይፈልግሽ የለም። ሰው ባል ላይ ፊት እያልሽ ያ ወንድ ስለ እንዴት ነው በትዳር ላይ ገብታ ለኔ ስምት ሆነ ብሎ ነው የሚያስበው። ወንዶች ጅል መሰሉሽ? እንደ ብልጥ ናቸው። ስለዚህ ሩታ አብርሽን እንደ ሪሞት እያንቀሳቀሰችው ነው በነገራችን ላይ እና ስትለው እየሄደ ነው። ኦልሬዲ እሷን ነው የሚያፈቅረው ማለት ነው። አንቺ ጊዜ ማሳለፊያ መደበሪያ ነሽ። ስለዚህ አንቺ እንኳንም ተንጨረጨርሽ ይገባሻል። አስረግጬ የምነግርሽ ነገር በደንብ ተንጨርጨሪ። ፌሷ በስትክክል መጣ። በቃ ያረጀሽ መሆኗ ተጨማደደ እኮ ትናንትና ፊቷ። በዚህ ልክ ነው እንዴ ተቃጠልሽ? እሱማ ውሃ ረስቼ እንደዚህ መንጨርጨርሽን ባቅ ኖሮ ውሃ ይዤ መጣ ነበር። ውሃ ይዤ ለመምጣት የቆጨኝ ብላሻለች። እና አይዞሽ፣ ስትንቀሳቀሽ ደግሞ ውሃና ወተት ይዘሽ ተንቀሳቀሽ። ምክንያቱም ኤኒታይም በምንኛውም ሰዓት ሩታ ድንገት የምትመጣበት ሰዓት አይታወቅም። ድንገት በምትመጣበት ሰዓት መቃጠልሽ ስለማይቀር የዛኔ ወተቷንም ፎት ትጠጫለሽ፣ ወተቷንም ውሃዋንም። ካልሆነማ ጨጓራሽ ኤክስፓየርድ ነው የሚሆነው። እናትዬ ሰምተሻላ? እና ያማለይህ መጨረሻ ላይ እሱ ወደ እሷ መመለሱ የማይቀር ስለሆነ በጊዜ ሂጂ ተብለሻል። አልሄድም ብለሻል። አዎ ተንጨርጨር። በደንብ አቃጤልኝ ሩታዬ፣ የኔ አቃጣይ ማለት ነው። ጭር ሲል አልወድም። አቃጤልኝ። አዎ አንጨርጨራቸው፣ ደፍተሽ ጣያቸው። ውሽሚት ይገባል። ሲስቅ ሲጫወት ስላየሹ ነው ቀንተሽ ወደዚህ የመጣሽው አልሽ። እንደውም ማለት ነው ሲስቅና ሲጫወት የነበረው ከሩታ ጋር ነው። ደስተኛ የነበረው ከሩታ ጋር ነው። አንቺማ እድሜ በዚህ እያልሽ እያጨናነቅሽው አመዳም አድርገሽዋል ማለት ነው። ፌሱን እስኪ በደንብ እዩ። ደስተኛ የሆነው ከሩታ ጋር ነው። የሚያምርበትም ከሷ ጋር ነው፣ አንቺ ጋር አይደለም። አንቺማ በሰዎች ዘንድ አስጠላሽው። እንዲሰደብ እንዲቀጠቀጥ ክብሩ ዝቅ እንዲል አደረግሽው። ሌላ ምንም የጠቀምሽው ነገር የለም ከጉዳት ውጭ። ይቅርታ አድርጊልኝ ልተወው አልችልም በጭራሽ ብላ እኮ አስረግጣ ነግራሻለች። ስለዚህ ገናም ታንጨረጭርሻለች፣ ገናም ትቃጠያለሽ፣ ታለቅሻለሽ፣ ገና በጥፊ ትወለወያለሽ። እና ውድ ቤተሰቦቼ የአሁኑ ቪዲዮአችን ይሄንን ይመስል ነበር። ላይክ ሰብ እያደረጋችሁ ሩታና አብርሽስ ወደ ሸገር ተመለሱ አልተመለሱ የሚለውንም አቀርብላችኋለሁ። በቀጣይ ቪዲዮ እንገናኝ።